በመስታወት ስንመለከት የምናየው ሰውና በልባችን ጥልቅ ውስጥ ያለው ፈጣሪ የሰራው ያ ክቡር ሰው ለምን ተጣሉ? ዓለም ለምንም ነገር አትረቡም ስትለን፣ ፈጣሪ ግን በእጄ መዳፍ ሰርቻችኋለሁ ይለናል። ዛሬ የምንነጋገረው እውነት በብዙዎች ሕይወት ላይ በጎ ተጽዕኖ የፈጠረ እውነትን ነው። እኛም በአግባቡ ከተጠቀምንበት የሕይወታችንን አቅጣጫ በትክክል ይቀይራል። ይህን ቪዲዮ ከተመለከታችሁ በኋላ ስለ ማንነታችሁ ያላችሁ አመለካከት ለዘላለም ይለወጣል። ምክንያቱም ዛሬ የምንወያየው ስለ ተራ የራስ መተማመን ሳይሆን በፈጣሪ ስለታተመው የማይናወጥ ማንነታችሁ ነው። ብዙዎቻችን የምንኖረው በሰው ዓይን ውስጥ ነው። ሰዎች ጎበዝ ነህ ሲሉን ደስ ይለናል። ደካማ ነህ ሲሉን ደግሞ ተስፋ እንቆርጣለን። ማንነታችንን በሰዎች አስተያየት ላይ መገንባት ማለት ቤትን በውሃ ላይ ከመስራት አይለይም። ማዕበል በመታ ቁጥር ይፈርሳል። እውነተኛ በራስ መተማመን ግን የሚጀምረው እኔ ማን ነኝ ለሚለው ጥያቄ ከሰዎች ሳይሆን ከፈጣሪ ምላሽ ስናገኝ ነው። መዝሙረኛው ቅዱስ ዳዊት በመዝሙር 139 ላይ እንዲህ ይላል፣ ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ ይላል። እስኪ ቆም ብላችሁ አስቡት። ግሩምና ድንቅ። ይህ ቃል የተነገረው ለታላላቅ ነገሥታትና ለሀብታሞች ብቻ አይደለም፣ ለእናንተም ጭምር ነው። በራሳችሁ ላይ ያላችሁ እምነት እንዲጠነከር ከፈለጋችሁ በመጀመሪያ የእግዚአብሔር የጥበብ ውጤት መሆናችሁን ከልብ አምናችሁ መቀበል ይኖርባችኋል። አንድ ሰው እንዲህ ሆኖ ነበር። ይህ ሰው በኑሮ እጅግ ተስፋ የቆረጠ፣ እኔ ለምንም አልጠቅምም፣ ምንም ተሰጥኦ የለኝም ብሎ ራሱን ያሳነሰ ሰው ነበር። አንድ ቀን ወደ አንዲት ጥንታዊት ገዳም ሄዶ ለአንድ አባት የልቡን አወያያቸው። አባቴ፣ እኔ እኮ ባዶ ነኝ፣ በውስጤ ምንም ዋጋ ያለው ነገር የለም ይላቸዋል። አባቱም ፈገግ ብለው አንዲት ተራ የምትመስል ድንጋይ ከቦርሳቸው ሰጡትና ይህችን ድንጋይ ይዘህ ወደ ገበያ ሂድ፣ ዋጋዋን ጠይቅ እንጂ አትሸጣት አሉት። ሰውየው ገበያ ሄደ፣ ለአንድ አትክልት ሻጭ አሳየው። ለዚች ድንጋይ 2 ብርቱካን እሰጥሃለሁ አለው። ቀጥሎ ወደ ወርቅ ቤት ሄደ። ባለወርቁ ድንጋዩን ሲያያት ደነገጠ። ይህች እኮ እጅግ ውድ የሆነች ያልተቀረጸች አልማዝ ናት፣ 5 ሚሊዮን ብር እሰጥሃለሁ አለው። ሰውየው ተገርሞ ወደ አባቱ ተመለሰ። አባቱም እንዲህ አሉት፣ ማንነትህም እንደዚሁ ያት። ተራው ሰው ዋጋህን በ2 ብርቱካን ይገምተዋል፣ ባለሙያው ግን እውነተኛ አልማዝ መሆንህን ያውቃል። አንተ ዋጋህን የጠየቅኸው ማንነትህን ለማያውቁ ሰዎች ስለነበር ነው ራስህን ዝቅ አድርገህ ያየኸው። ይህ ታሪክ የሚያስተምረን ትልቅ ቁም ነገር አለ። በራሳችሁ ላይ ያላችሁ እምነትን የገደለው የእናንተ ደካሚነት ሳይሆን ዋጋችሁን ለማያውቁ ሰዎች የሰጣችሁት ትኩረት ነው። በራስ መተማመን ለመገንባት በ3 ዋና ዋና ነጥቦች ላይ መስራት ይኖርብናል። አንደኛው አስተሳሰብ ተሐድሶ። የሥነ ልቦናው ዓለም እንደሚለው አንድ ሰው በቀን ውስጥ ከ50,000 በላይ ቃላትን ለራሱ ይናገራል። እዚህ ቃላት ምንድናቸው? አልችልም፣ አይሳካልኝም፣ እኔ መጥፎ ነኝ የሚሉ ከሆኑ ውስጣችሁ በጨለማ ይሞላል። መጽሐፍ ቅዱስም ሰው በልቡ እንደሚያስብ እንዲሁ ነው ይላል። በራሳችሁ ላይ ያላችሁ እምነትን ለመገንባት መጀመሪያ ለራሳችሁ የምትናገሩትን ቋንቋ ለውጡ። በውድቀት ፋንታ ተስፋን፣ በጣልቻ ፋንታ ፍቅርን ለራሳችሁ ስጡ። ሁለተኛው መንፈሳዊ መሰረት። በኦርቶዶክስ ትምህርታችን እውነተኛ ትህትና ማለት ራስን ማሳነስ ወይም አልችልም ማለት ብቻ አይደለም። ትህትና ማለት እኔ ያለ እግዚአብሔር ምንም ነኝ፣ በእግዚአብሔር ግን ሁሉን እችላለሁ ማለትም ጭምር ነው። ቅዱስ ጳውሎስ ኃይልን የሚሰጠኝ በክርስቶስ ሁሉን እችላለሁ ሲል ይህ ትልቅ በራስ መተማመን ነው። ነገር ግን መነሻው የራሱ ጉልበት ሳይሆን ከፈጣሪ የሚመጣው ጸጋ ነው። በራሳችሁ ላይ እምነት እንዲኖራችሁ ከእውነተኛው የእምነት ምንጭ ጋር ተገናኙ። ጸሎትና የቅዱሳን አባቶች ምክር ማንነታችሁ እንዳይናወጥ ያደርጋል። ሁለተኛው ተግባር ልምምድ። በራስ መተማመን ዝም ብሎ ተቀምጦ የሚመጣ ስሜት አይደለም። ትናንሽ ስኬቶችን በመደጋገም የሚገነባ ጡንቻ ነው። ዛሬ የጀመራችሁትን ትንሽ ሥራ መጨረስ፣ የገባችሁት ቃል ማክበር፣ ለራሳችሁ የሰጣችሁትን ቀጠሮ አለማጠፍ በራሳችሁ ላይ ያላችሁ ክብር ይጨምራል።
በዓመታት በአልጋ ላይ ተኝቶ ነበርና እግዚአብሔር ረሳኝ፣ ለሰውም ለፈጣሪም አልረባም ብሎ ራሱን ያገለለ ሰው ነበር። ይህ ሰው ሁልጊዜም የሚያየው የጎደለውና የማይችለውን ብቻ ነበር። አንድ ቀን ግን አንድ መምህር እንዲህ አሉት፣ አንተ እግር የለህም ይሆናል፣ ግን የሚያይ ዓይን፣ የሚያመሰግን አንደበትና የሚያስተውል አእምሮ አለህ። የለህን ሳይሆን ያለህን ብትጠቀምበት ዓለምን ትለውጣለህ። ያ ሰው ከዚያች ቀን ጀምሮ ባለው አቅም ከራሱ ታሪክ በመነሳት ጽሑፎችን መጻፍ ጀመረ። ዛሬ ያ ሽባ የነበረ ሰው በጽሑፎቹ በሺዎች የሚቆጠሩ ሰዎች ሕይወት እያዳነ ይገኛል። በራሱ ላይ እምነት ያገኘው አካሉ ሲፈወስ ሳይሆን አሁንም ቢሆን የምሰተው ቫልዩ ወይም ዋጋ አለኝ ብሎ ሲያምን ነው። እናንተስ ዛሬ እጃችሁ ላይ ያለው ምንድን ነው? የለኝም የምትሉትን ትታችሁ አለኝ በምትሉት ላይ ብታተኩሩ በራሳችሁ ላይ ያላችሁ እምነት በአንድ ጀምር ያድጋል። በራስ መተማመንን የሚገድሉ ጠላቶች። ውስጣዊ ማንነታችሁን እንዳትገነቡ የሚያደርጉ 3 ዋና ዋና እንቅፋቶች አሉ። 1. ንጽጽር። ራስን ከሌላ ሰው ጋር ማወዳደር የደስታና የብቃት ጠላት ነው። እግዚአብሔር እናንተን የፈጠረው ሌላውን ሰው እንድትሆኑ ሳይሆን እናንተን እንድትሆኑ ነው። ሌላው እገሌ እንዲደርሷል እኔ ግን ገና ነኝ የሚለው ሐሳብ በራሳችሁ ላይ ያናችሁ እምነትን ይበላል። የእናንተ ውድድር ከትላንት ማንነታችሁ ጋር ብቻ ይሁን። 2. በታችነት ስሜት። ይህ ሰይጣናዊ ውጊያ ነው። እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ በሚል ሰበብ ራስን መጥላት ትክክል አይደለም። እግዚአብሔር ኃጢአትን እንጂ ኃጢአተኛውን አይጠላም። ንስሐ ገብቶ መነሳት እንጂ በውድቀት ውስጥ ሆኖ አልረባም ማለት ትህትና ሳይሆን ተስፋ መቁረጥ ነው። 3. የፍጹምነት ፍላጎት። ሁሉ ነገር ካልተሟላና ካልተስተካከለ አልጀምርም ማለት በራስ መተማመን እጥረት ነው። ስህተት መስራት የሰው ልጅ ተፈጥሮ ነው። ስህተትን እንደ ውድቀት ሳይሆን እንደ ትምህርት መቀበል ስትጀምሩ ውስጣችሁ ይጠነከራል። በራሳችሁ ላይ ያላችሁ እምነትን ለመገንባት እነዚህን ነጥቦች ተግበሩ። 1. ማንነታችሁን በትክክል ይወቁ። እናንተ የእግዚአብሔር ልጅ እንጂ የችግሮቻችሁ ውጤት አይደላችሁም። በክርስቶስ አዲስ ፍጥረት ነኝ የሚለውን ቃል በልባችሁ ይዙ። 2. አካባቢያችሁን አጽዱ። ሁልጊዜ የሚነቁፋችሁና ጉልበታችሁን የሚጡ ሰዎች ርቃችሁ የሚያበረተቱና በመንፈሳዊ ዕውቀትም የሚያሳድጉትን ሰዎች ቅርቡ። 3. ለራሳችሁ ደግ ሁኑ። ሰውን እንደምትወዱ ራሳችሁንም ውደዱ። ባልንጀራህን እንደ ነፍስህ ውደድ ሲባል መጀመሪያ ነፍስህን መውደድ እንዳለብህ ያሳያል። ራስን መውደድ ማለት በትዕቢት መታበይ ሳይሆን ለፈጣሪ ስጦታ ክብር መስጠት ማለት ነው። ተወዳጆች፣ በራስ መተማመን ማለት ሰዎች ሁሉ ይወዱኛል ብሎ ማሰብ አይደለም። በራስ መተማመን ማለት ሰዎች ባይወዱኝም እንኳን እኔ ማንነቴን አውቃለሁ፣ ፈጣሪም ያውቀኛል ብሎ በጽናት መቆም ነው። ውስጣዊ ማንነታችሁ በአለት ላይ እንዲጣነጽ ከፈለጋችሁ ወደ ውስጥ ተመልከቱ። እዚያ እግዚአብሔር ያስቀመጠው ታላቅ ብርሃን አለ። ዛሬ የምነግራችሁ የመጨረሻው እውነት ይህ ነው። ዓለም የእናንተን ውጫዊ ገጽታ፣ ሀብትና ዝና ታያለች። እግዚአብሔር ግን ልብን ያያል። በፈጣሪ ፊት ውድ እንደሆናችሁ ስታምኑ በማንኛውም ሰው ፊት መቆም አያቅታችሁም። በራሳችሁ ላይ ያላችሁ እምነት የሚጀምረው ለራሳችሁ ከምትሰጡት ክብር ነው። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት በራስ መተማመን ለጎደሉ ወዳጆቻችሁ አጋሯቸው። የእናንተ አንድ ሼር የአንድን ሰው ሕይወት ከጽለመት ሊያወጣ ይችላል። የሚቀጥለው እርምጃ በራሴ ላይ ያለኝ እምነትን ለማሳደግ ዛሬ የምወስደው አንዲት ትንሽ ተግባር ምንድናት ብላችሁ ራሳችሁን ጠይቃችሁ በኮሜንት መስጫው ላይ ጻፉልኝ። እያንዳንዱን ጽሑፋችሁን በጸሎትና በፍቅር እንመለከተዋለን። እግዚአብሔር አምላክ ውስጣዊ ማንነታችሁን በጸጋው ያብራ። ወሱብሃት ለእግዚአብሔር። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።